ሚክሎል የመቻል ሚዛን ከስዩም ገብረ ሕይወት ክፍል 1 ታዳኞቹ አዳኞቹ አይቻልም ነበር ያልከን። ይሄማ እንዴት ይሆናል ባክህ? የማሰብ አቅም መጠቀም ካልተቻለማ በዚህች ዓለም የተቻለ ነገር አልነበረማ። አዎ ይሄው ራሱ ነው ያለመቻል ምልክቱ። የማሰብ አቅም ሲመክን አይቻልም በአንደበት ይዘወተራል። ያነጋገር ለዛ ይሆናል። ዜማውን ካጣጣሙት ደግሞ ለልቦናም ቤተኛ ይሆንና የብርታት እግር ብረት ሆኖ ይቀራል እያለ ቴፕ ሪከርደሩ መሽከርከሩን ቀጥሏል። ተረጋግቶ ጋደም እንዳለ ያስቋጠሩትን ይተፋል። የኮሎኔሉ ጆሮ በግላጭ ተገኝቷል። ግን ከመጀመሪያው ሰልችቶታል። ለሺህ ሰራዊት የተተኮሰውን እሩምታ ብቻውን የማቋቋም አቅም አጥቶ ይሆን? ለማንኛውም ቴፕ ሪከርደሩ ይሽከረከራል፣ ኮሎኔሉም ይንቆራጠጣል። ከየት የመጣ ቀባጣሪ ነው ባካችሁ? ሆሆ አለና ኮሎኔል አድነው ባልቻ ዙሪያውን ገላመጠ። አፍ አውጥቶ የሚመልስለት ነገር የለም። አሁንም ግዑዝ ነው። አንደበቱ ያጎረሱትን ለመጥፋት እንጂ መልስ ለመስጠት የማያገለግለው አንድ ዕቃ ብቻ መለፍለፉን ቀጥሏል። ኮሎኔሉ ቤቷ ውስጥ ከታጨቀው እያንዳንዱ ዕቃ ላይ አፈጠጠ። ራሱ ላይ ግን አላፈጠጠም። ብቻውን መሆኑ እንጂ አጠገቡ ሰው ቢኖርና መልስ ሊሰጠው አቅም ቢያጣ ማስገረም የለበትም። የኮሎኔሉ ፊት አስፈሪ ሆኖ የማይታየው ዓይን ምናልባት ከሺህ አንድ ያጋጥም ይሆናል። ሲያጋጥም ግን ታምር መሆን አለበት። ከኮሎኔሉ ፊት አስፈሪነት የባሰ ታምር የኮሎኔሉ ፊት ሸክም ነው። ገና ዓይንን ጣል ሲያደርጉበት ልብ ላይ ግንብር የሚል ጭነት፣ ምጣኔው የተገመደለ፣ ቅርጸቱ የተገረደፈ ነገር ይበዛበታል። ይህን ሁሉ መገርደፍ ዓይን እንኳን የሞት ሞቱን ያፈሰዋል። ዕዳው ለልብ ነው ተሸክሞት ለሚሄደው። ስለዚህ አእምሮው ጭነት የበዛበት ዘመናዊ ሰው የኮሎኔሉን ፊት ሲያይ ሌላም አይነት ዘመናዊ ፍርሃት ሲፈራ ቢገኝ አያስደንቅም። የአንድ ሰው ምስል ብቻ ጓዳ ጎድጓዳዬን ሲጥ አድርጎ ከያዘው የቀሪውን ሕይወት ትዝታ ወዴት አባቴ ላስቀምጠው እያለ የአገሩን ሁሉ ስዕል ካልጫልንብህ ሲሉት አይሆንም እንደሚለው ኮምፒውተር እሱም በቃኝ ብሎ አይተውም ነገር። የኮሎኔሉ አእምሮ በቃኝ እያለው ቢሆንም ያጎረሱትን ለመጥፋት እንጂ መልስ ለመስጠት የማይችለው ቴፕ ሪከርደር መለፍለፉን ቀጥሏል። አንድ ቦታ ላይ ሲደርስ ግን ኮሎኔሉ ደንገጥ ብሎ ጆሮ ሰጠው። ለሱ ሲል የአፈጣጠር ስርዓቱን ሽሮ መልስ መስጠት የጀመረ መሰለው። አዎ እውነቱ ይሄ ነው። የሚያዳምጥ ጠፍቶ እንጂ እውነቱማ ይሄው ነበር። ይህችን ታህል እውነት ለማዳመጥ የምትሆን ትዕግስት፣ ይህችን ታህል እውነት አላምጦ ለመዋጥ የምታስችል የማሰብ አቅም አጣና አዳሜ የሕይወትን ጎዳና የዕውር ድብሩን ይሸከሽከዋል። አይቻልምን እየዘመረ። አዎ ያዝ እንግዲህ እውነቱን በቴፕ ሪከርደሩ ድምፅ የኮሎኔሉም ጆሮ የዕውር ድንብሩን ጎሰጎሰው። የማሰብ አቅሜን ተጠቅሜ በያዝኩት ነገር ላይ ልዩነት መፍጠር እችላለሁ ማለት ካልቻልክ አፍህ ቃሉን ባይጠራውም ሁሉንም ነገር የጀመርከው አይቻልም እያልክ ነው። በመጀመሪያ የሚቻልበትን መንገድ ለይተህ እወቅ እንጂ የምትከተለውን መንገድ አይቻልም ብለህ አትጀምር። አይቻልም የሚሉት ቃል ራሱ የሽንፈት ማረጋገጫ ማተም ነው። ያውም ሳይዋጉ የመሸነፍን ቅሌት የሚያደምቅ መጥፎ ቀለም። ታዲያ እሱ ይፎከርበታል፣ ሽንፈት ይጌጥበታል። ኮሎኔሉ ፈገግ እንዳለ ድብልቡል ጣቱን ወደ ቴፕ ሪከርደሩ ዘረጋ። አዎ እዚህ ላይ ትክክል ነህ። እኔ አድነው አይቻልም ብዬ ጀምሬ አላውቅም። አሁንም የምፈልገውን ሰው ሁነህ ላገኝህና
አለመቻሌን አሳይሃለሁ። እኔ አድነው ሴት ነው ማረግህ እያለ ማስቆሚያውን ጫን ሲለው ድምፁም አብሮ ሴት አለ። ግን አንተ ማነህ? አሁን እኔ ጉዳዬ ከአንተ ማንነት እንጂ ከምትቀባጥረው ነገር አይደለም አለና እንደገና ማጫወቻውን ተጭኖት ብድግ አለ። የቴፕ ሪከርደሩን ድምፅ መለፍለፉን ቀጠለ። የኮሎኔሉም አንደበት ነባር ቦታውን የቀየረ መሰለ። አፍንጫው ምላስ የሆነ አይነት አፍንጫው ብቻውን እንደሆነ አፍ እያናፋ ወደ ቴፕ ሪከርደሩ ተጠጋ። የተናጋሪውን ማንነት በሽታ ብቻ ለመለየት እየታገለ ይመስላል። ተናጋሪው መልሶ እያየው ቢሆን ኑሮ ምን ሊለው ይችል ይሆን ያሰኛል። ውሻ ይለው ይሆን? ምን አይነት ውሻ? ተጨምቆ የቀረበለትን ደም ለመጠጣት ተጠይፎ ደሙ የተቀዳበትን ስጋ አድኖ ለመሰልቀት የቋመጠ ውሻ? ወይስ ስለ ማንነቱ ትንሽ ፍንጭ ይሰጠው ይሆን? ሊታይህ አልቻለም እንጂ የእኔ ማንነትማ ከፊት ተዘርግፎልህ ነበር። አንተ የምታድነውን ማንነት ግን ከራስህ አእምሮ እንጂ ከእኔ ውስጥ ልታገኘው ስለማትችል በከንቱ አትድከም እያለ ወይስ ንግግሩን ቆም አድርጎ የኮሎኔሉን መልክ በማድነቅ አባዜ ብቻ ይጠመድ ይሆን? ተረበኛ ሰው ቢያገኘው ከወደል ሆድ አይተናነስም ሊለው የሚችለው የኮሎኔል አድነው ባልቻ ፊት ወዙ ጨፍ እንዳለ ሲታይ ዶሮ የተከተከው እርጥብ ዋልካ ይመስላል። የቁመቱን ማጠር ጉዳይ ሳይል እንደ ልቡ የተንዘረጠጠው ሰውነቱ በቀጥታ የሚናገረው ነገር አለ። እንደ ሲቪል አለባበሱ ወታደርነትን የታቀኝና ብሎ ከካደው የቆየ መሆኑን አይደብቅም። ኮሎኔሉም ጤንነቴን እንዳታስቀማኝ እያለ ተማጽኖት እንጂ ማንነቴን ደበቅብኝ ብሎ አፍጥጦበት አያውቅም ሰውነቱን። የኮሎኔሉ ልቦና ውሉን ባይዝለትም ቴፕ ሪከርደሩ መለፍለፉን አላቋረጠም። እና ልብ ካልከው አሁንም ያዝ ልንገርህ፣ ወደሚቻልበት የህይወት በር የሚያስገባ ዋነኛ ቁልፍ የማሰብ አቅምህ ብቻ ነው። የሰውነትህ ልዩ ጌጥ። እሱን ተጠቅመህ የውስጥ ነፍስህን ጓዳ ብትፈትሸው ኑሮ ለአንተ ቀናው ይሄ ነው ብላ ተፈጥሮ የዘረጋችልህ የህይወት መንገድ ወለል ብሎ በታየ ነበር እንጂ ሰው ነኝ እስካልህ ድረስ የማሰብ አቅምህን አለመጠቀም ይቅርታ የሌለው ስህተት ነው። የመጀመሪያውም የመጨረሻውም ስህተት እያለ ነበረ የቴፕ ሪከርደሩ ድምፅ። ኮሎኔሉ ሲጋራ አውጥቶ ይዟል። ንጣትን ከጥቁረት ቅጥነትን ከውፍረት በየመጨረሻ አቅማቸው አቅርቦ ንጽጽራቸውን ለማሳየት የተዘጋጀ አስተማሪ ይመስላል። ሲጋራዋ በድብልቡል ጣቶቹ መሃል ተሸቅጣ ሲያዩዋት ታሳዝናለች። ይብላኝ ለወገቧ ይብላኝ ለሽንጧ ያስብላል። ደግነቱ ይወዳታል። እንዳትሰበር እየተጠነቀቀላት መሆኑ ያስታውቃል። ከጣቶቹ ብትተርፍ ከከንፈሮቹ የሚምሯት አይመስልም። ከጣቶቹ ብትተርፍ ከንፈሮቹ የሚምሯት አይመስሉም። እሷም ዋለል ስትል ይቅርታ እየጠየቀች ይመስላል። ላለመቃጠል ሳይሆን ላለመሰበር። ኮሎኔሉ ከግምድል ከንፈሮቹ መሃል ሰካ አደረጋትና ላይተር አነሳ። ማንም አዝኖ ቢተዋት የማይምራትን የሲጋራነቷን ምስ አቀበላት። ከሰዓት ይቅርታ መጠየቅ ቢኖርባት ኑሮ ቀድሞውኑ መፈጠር የሌለባት መሆኑን ያወቀች ይመስላል። እሷም ጸጥ ብላ ቶሎ ቶሎ ተቀጣጠለች። የተፈጠረችበትን ምክንያት ቀልጠፍ ብላ ተያያዘችው። ለራሱ በልቷት የማይጠረቃ ቅንጣት ሰዓት ረዥም ሽንጧን እየሸመቀቀው ሄደ። ያለ አማራጭ ከተፈጠሩ መቃጠልም ቀና መንገድ ነው የምትል ትመስላለች ሲጋራዋ። የቴፕ ሪከርደሩ ድምፅ የሚያልቅ አይመስልም። የኮሎኔሉ ትዕግስት ግን እንጃ። መቼም ስድብ ነው። ያዝ እንግዲህ አካሄዱን ደግሞ ልንገርህ።
እስቲ በል አሁን ከዚች ነጥብ ላይ ጀምርና ሰው ሁን። የማሰብ አቅምህን ተጠቀምበት። መጀመሪያ ከእሱ ከራሱ ላይ ትንሽ ቆንጠር አድርግና የራሱን መኖር እውነት ጨብጥበት። አይዞህ፣ የሚያልቅ ነገር እንዳይመስልህ። እንዲያውም ስለማትነካው ነው ከቀን ቀን እየመከነ የሄደው። በል እስቲ ከልብህ ሰው ሁን። ስጋህን ብቻ ሳይሆን የአንጎልህን ውስጥ ነፍስ አነቃነቀው። የኮሎኔሉ ሰውነት ነቅነቅ አለ። ሲጋራውን መተርኮሻው ላይ እንደደፈጠጠ ነበረ። ልብ ያለው ግን ተናጋሪው አለመጨረሱን ብቻ ነው። ትዕግስቱም አብራ ሽምቅቅ አለች። እና አንተ ቀባጣሪ ዛሬ ማነኝ ነው የምትለው? አለና ዙሪያውን ገላመጠው። ጠረጴዛ፣ ስልክ፣ የፋይል ክምር ሁሉም የሚያውቃቸው ናቸው። እኛ የምናውቀው ነገር የለም አሉት። አዎ፣ ዓለም አልጮኸችበትም። የሚጮህበት አንድ ድምፅ ግን ቀጥሏል። አንድ ቦታ ላይ ጮክ ብሎ አስደነገጠው። ስሙን ጠርቶ ያናገረው መስሎታል። ስማ፣ እዚህ ላይ እገሌ ከገሌ አላልኩም። የሰው ዘር ነኝ የምትለውን ሁሉ እያንዳንድህን ይመለከታል ነበር ያለው። የቴፕ ሪከርደሩ ላይ ድምፅ። ኮሎኔሉ አይኑን ወደ ወንበሩ መለስ አደረገ። ወንበሩ እንደሱ ወፍራምና ጥቁር ሰፊ ነው። ቁጭ አለበት። አረገረገ። ተመቸው። ሲያረገርግ ቋንቋውን ልብ ብሎ አዳምጠው። ምቾቴን ከፈለከው አሁንም ይህንን ድምፅ አዳምጥና አንድ ፋይዳ ፍጠርልን። ስራህን ስራ ያለው መሰለው። ናፍ አውጥቶ በዛው ጆሮውን ወደ ቴፕ ሪከርደሩ መለስ አደረገ። በሕይወትህ ዙሪያ ሁልጊዜ የሚቻልበት መንገድ አለ። ባይኖርማ ኑሮ ይሄ ሁሉ ስልጣኔ፣ ይሄ ሁሉ ምቾት የነብር ቂንጥር ሆኖ በቀረ ነበር። ባይኖርማ ኑሮ አዳሜ ገደል ውስጥ እንደሚዘለው ዝንጀሮ ሆነ ትቀር ነበር። አይመስልህም? ተደርቦ የሚሰማ ድንገተኛ ሳቅ አለ። ተናጋሪው ግን ቀጥሏል። እና አሁንስ ቢሆን የማሰብ አቅምህን አኮላሽተኸው ከኖርክ ምኑ ላይ ይመስልሃል ታዲያ ከዝንጀሮ የምትሻለው? ልብስ መልበስህን ብቻ ነው እንዴ የምታየው? ልብ ብትለው ኑሮ የለበስከውም ልብስ እኮ ያንተ አይደለም። እንዳንተማ አያያዝ ከሆነ አሁንም ራቁትን እኮ ነው የቆምከው። በአንተ ቤትማ ጭራሽ አጊጠህ ሙተሃል። ለሰው ልጅ ስልጣኔ ፋይዳ ያለው አንድ ነገር እንኳን ሊመዘዝለት የማይችል የዕድሜ ልቃቂት ብቻ ተሸክመ ከቀረህ የለበስከው ልብስ ራሱ እንኳን ጌጥና የነውርህ መሸፈኛ አይሆንም። ጭራሽ የነውርህ መስታወት ከመሆኑም አልፎ ለማሰብ አቅምህ የቁም ሞት የለበስከው የሐዘን ከል ነው ቢገባህ ኑሮ። እስቲ በል ታዲያ እዚህ ላይ ያለው ሰው ሁንና ቆም ብለህ ራስህን አንድ ጥያቄ ጠይቀው። የማሰብ አቅማቸውን ተጠቅመው ይቻላል ብለው በመነሳት ልዩነት መፍጠር የቻሉ ሰዎች ባይኖሩ ኑሮ እኔስ ምን እመስል ነበር በለው። ለነገሩማ ምን ታደርግ፣ የዚች ዓለም ስርዓት ተዛዝሎ ለመኖርም ይመቻል። እስቲ በል አሁን ወደ ጓዳ ገባ በልና ራቁትህን በመስተወት ተመልከተው። እናስ ታዲያ አየኸው ጉድህን? ልብስ የለ፣ ቤት የለ፣ መድኃኒት የለ፣ ይችኑ ታህል ልታስቀባጥር የምትችል እውቀት የለች። አየኸው ዝንጀሮነትህን? ተንጀላጅለህ እንዴት እንደምታስጠላ። እዚህ ላይ ኮሎኔሉ ቆጣ ብሎ ጠረጴዛውን በጭብጡ ሸለጠው። አይኖቹ ፈርስ ከተቀላቀለ የደም ኩሬ ውስጥ ተነክረው የወጡ እንቁላሎች መሰሉ። ይህ ምን ስራ መፍታት ነው እሱ? የማንንም አሚና ሲቀዱ ውለው እንዲህ ስራ ያስፈቱኝ እያለ እጁን ወደ ስልኩ ዘረጋ። የቴፕ ሪከርደሩን ንግግር የቻለውን ያህል ልብ ብሎ ለማዳመጥ ሞክሯል። እስካሁን ከፈለገው ጉዳይ ጋር የሚያያዝ ፋይዳ ሊያገኝበት ባይችልም ተናጋሪው መጨረሻ ላይ ወርወር ያደረገው አገላለጽ ግን ድንገት ወጋ አድርጎት ነበር። ጧት መታጠቢያ ቤት ሆኖ ሲያስብ የነበረውን አስታውሶታል። እሱም እርቃኑን ከመስታወት ፊት ቆሞ ገላውን እያየ ሲጨነቅ ነበር። እሱ ግዝፈቱን እንጂ ተምሳሌቱን ልብ ባይለውም ሰውነቱ ግን እርቃኑን ተጎዝሮ ሲያዩት እውነትም ማስደንገጥ ሲያንሰው ነው።
ፀጉሩን ተላጭቶ የቆመ ጎሪላ ይመስል ነበር። እሱን ያስደነገጠው ግን የግዝፈትና ስፋቱ ፍጥነት ነበር። ሐኪሞች የሚያስፈራሩትን እያስታወሰ የዕድሜው ነገር አስክቶታል። ኮሎኔሉ መጥራት የፈለገውን ቁጥር አሽከርክሮ ሳይጨርስ ስልክ ሊደውልለት የነበረው የሥራ ባልደረባው በር ከፍቶ ገባ። ሻለቃ አስታጥቄ ነው። ለጀመሩት ሥራ የሚያስፈልግ አንድ ተጨማሪ ሰነድ ይዞ ለመምጣት ትንሽ ቀደም ብሎ ነበር የወጣው። ገና ወንበር ስቦ ሊቀመጥ ሲል የኮሎኔሉ ጎርናና ድምፅ እላዩ ላይ ተናደበት። ምንድነው ይሄ ካሴት ባክህ? በስተት የተቀላቀለ ነው ወይስ? አለና ኮሎኔል አድነው ሻለቃውን ቀና ብሎ ሳያየው የቴፕ ሪከርደሩን ማስቆሚያ ጫን አለው። ቴፕ ሪከርደሩ ተንገጫግጮ ቆመ። በጣት የነኩት ሳይሆን በእግር ዘለው የረገጡት ይመስላል። በስተት አይደለም ራሱ ነው ሲል መለሰ ሻለቃው። ለመሆኑ ግን ራስህ ቸክ አድርገው ነበር? ያው እንግዲህ ጊዜ ስላልነበረን በደንብ አላዳመጥኩትም እንጂ እሱ እንኳ እርግጠኛ ነኝ። ቴፕ ሪከርደሩ እንደገና እንዲጫወት ተደረገ። የተናጋሪው ድምፅ ከቆመበት ቀጠለ። ኮሎኔሉ እያዛጋ ያየዋል። ሻለቃ አስታጥቄ ግን አንገቱን አስግጎ ያዳምጠዋል። ግንባሩ እየተቋጠረ የሚፈታበት ፍጥነትና ድግግሞሽ እየጨመረ መጣ። የሻለቃው ግንባር ሂዶ አንድ ቦታ ላይ ሲደርስ እንደተቋጠረ ቀረ። አይኖቹም ተከትለውታል። የነፍስን ጓዳ ለመመልከት የውጭውን ዓለም ማየት የለብንም እያሉ ይመስል እየጠበቡ ሄደው የመርፌ አይን አከሉ። አይኖቹ የመርፌ አይን እንዲሆኑ አእምሮ የመርፌ ጫፍ መሆን የነበረበት ይመስላል። ሻለቃው አብሮ ማዳመጥ ያለበት አንድ ሌላ ድምፅም ከጎኑ አለ። ኮሎኔሉ በተደጋጋሚ የሚለቀውን ወፍራም ትንፋሽ ከነትርጉሙ ልብ ብሎታል። የተናጋሪው ድምፅ በሁከትና በጭብጨባ እየተዋጠ መጥቶ ጨርሶ የማይሰማበት ደረጃ ላይ ደረሰ። ኮሎኔሉ ወደ ኋላ እንደተለጠጠ በኃይል አዛጋና ቦርጩን በሁለት እጁ ነቅነቅ እያደረገ ተመለከተው። ንግግሩ እንኳን አለቀልኝ በማለት ድንገት ወደ እፎይታ የተቀየረ ድብርት መሆኑ ያስታውቃል። ሻለቃውም ትኩር ብሎ አየው። የሰራ አካላቱን አስተያየቱ ንግግሩ እንኳን አለቀልኝ በማለት ድንገት ወደ እፎይታ የተቀየረ ድብርት መሆኑ ያስታውቃል። ሻለቃውም ትኩር ብሎ አየው። የሰራ አካላቱን አስተያየቱ ልዩ ነው። ለአንድ አፍታ የግድ ጆሮ ካልሆናችሁ ብሎ አይኖቹን ውጥር አድርጎ የያዛቸው ነገር ያለ ይመስላል። ምንም ምልክት ሰጭ ስሜት ትሩ ከማይልበት ገላ ውስጥ የሚፈራገጥ ነገር አዳምጦ የህመምን ስሜት አጣጥሞ የተቀበረ የፋይዳ ሽል ጎርጉሮ የማውጣት ፈተና አይነት። ፈተናውን የሰጣቸው የቴፕ ሪከርደሩ ውስጥ ተናጋሪ በመጨረሻ ላይ ያለው ነገር ነው። እስቲ እዚህ ላይ አንድ ነገር ልጠይቅህና በህይወቴ እንዲህ መሆን እፈልጋለሁ ብለህ የምትቋምጥለት ወይም እንደ ቋመጥክ የቀረህበት አንድ ምኞት የሌለህ ወይም ያልነበረ ትገኛለህ? እስቲ እውነት አንተ ማነህ ይሄንን ስታዳምጥ በልብህ ታጅሎ የቀረው የመሆን አለመሆንህ ጣጣ ውስጥህን ጠቅ የማያደርገው? ተጨንግፎ ቀርቷል ብለህ የተውከው የምኞት ሽል ውስጥ ሲላወስ የማይሰማህ? እስቲ ማነህ አሁን ይህን ስታዳምጥ የማትፈራገጥ ነፍስ የሌለ እና እስቲ ያለመሆን በሽተኛ ለሆንከው ሁሉ ያዝ ልንገርህ እንዳለ ነበረ። ሻለቃ አስታጥቄ ከራሱ ውስጥ ያዳመጠው አይነት ልዩ ስሜት የኮሎኔሉም ገላ ሰርስሮ ሲወጣ ለመስማት ራሱን ካላሰበው ፈተና ውስጥ ያስገባው። ቴፕ ሪከርደሩ አሁንም መሽከርከሩን ቀጥሏል። የተናጋሪው ድምፅ ግን በተለያዩ አዲስ ድምፆች እየተዋጠ መጥቷል። ጩኸት፣ ፉጨትና ጭብጨባም ነግሷል። ክፍል 1 ትረካ በዚሁ ተቋጨ። ቀጣዩ ክፍል በቀጣይ ይቀርባል። ሰላም ቆዩ።